አሁን ያለንበት ወር ረጀብ ይባላል። ሁለተኛ ቀን ወይም ሶስተኛ ላይ ነው ያለነው። ረጀብ ከተከበሩ አራት ወራቶች ውስጥ ብቻውን ያለው እሱ ነው። አላህ ዘንድ ወራት 12 ብቻ ናቸው። በቁርአን እንደገለጸው ኢነ ዒደተ ሹሁር ዐንደላህ 12 ሸህረን ይላል። የ13 ወራት ባለጸጋ የሆነች አገር የሚባል ተረት አለ በነገራችን ላይ። ኢነ ዒደተ ሹሁር ዐንደላህ 12 ሸህረን ነው አላህ ሱብሓነሁ ወተዓላ የሚለው። 12 ናቸው። እነሱም ደግሞ በተፈጥሮ ስርዓት የተደነገጉ ናቸው። ጨረቃ የምትወጣበትና የምትገባበት በሰው የሚወሰን አይደለም። የምትወለድበት አላህ የዘረጋው ነው ማለት ነው። የውመ ኸለቀ ሰማዋት ወልአርድ ነው የሚለው። ከነሱ መካከል አራት የተከበሩ ወራቶች አሉ። ሶስቱ ተከታታይ ናቸው። ዙልቃዕዳ፣ ዙልሒጃና ሙሐረም። ወረጀብ ሙደር አሉ። ሙደሮች በጣም ያከብሩት ስለነበረ የሙደሮች ረጀብ ደግሞ አለ በሻዕባንና በጁማዳ መካከል ያለው ብለዋል። ይሄ ወር የተከበረ ነው። አላህ ያገራለት ሰው ሙሉውን ቢጾምም መልካም ነው። أفضل الصيام عند الله شهر الله الذي تسمونه المحرم من في صحيح مسلم يمتع حديث الله ሙሉ መጾም ያልቻለም ደግሞ اذا استكثر منه فهذا خير በርከት አድርጎ መጾም መልካም ነው ማለት ነው። ከዛ ውጪ በዚህ ወር ውስጥ ተከሰቱ ከሚባሉ ነገሮች መካከል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ ወደ ቤተል መቅዲስ ከዛም ወደ ሰባቱ ሰማያት ኢስራ እና ሚዕራጅ ጉዞ ማድረጋቸው ነው። ይሄ በርግጥ በረመዳን ነው አይደለም በረጀብ ነው። ረጀብ 17 ወቅቱ የትኛው ነው የሚለው ላይ ኺላፍ ቢኖርም ስለ ኢስራ እና ሚዕራጅ ተአምር ማስታወስ ግን አይከለክለንም። አላህ ለነብዩ ሰለላሁ ዐለይሂ ወሰለም ከሰጣቸው ታላላቅ ተአምራት መካከል አንዱ ይሄ ነው። ቁረይሾች በጣም አሰቃዩአቸው። ሰሃቦቻቸውንም ጨቆኑ። በደሉ ከፋ። አላህ አንድ ነው እሱም ብቻ ተገዙ ስላሉ ብቻ። ከዚያ እስቲ ቁረይሽ ከከፋ ደግሞ ሰቂፎች ከተሻሉ ብለው ወደ 80 ኪሎ ሜትር የምትሆን ጣኢፍ የምትባል አለች። ወደዚያ ሄዱ። የጣኢፎች ምላሽም ከዛ ያልተናነሰ ነበር። እንግዲህ ዘመድ ባዕድ አይንህን ላፈር ባለበት ሰው ሰዓት አላህ Subhanahu Wa Ta'ala ሌላ ዓለም ላሳይህ ብሎ ወደ ላይኛው ዓለም ግብዣ አደረገላቸው ማለት ነው። የሚገርመው ግን ወደ ሰማይ ለመሄድ ቤተል መቅዲስ መሄድ አጭሩ መንገድ ሆኖ አይደለም። ቀጥታ በመውሰድ ይችላል አላህ ግን አይደለም። እዛ ዘይረህ ነው የምትመጣው ብሎ አዘዛቸው። በቁርአን የተቀሳትም እቺ ዘርፍ ብቻ ናት። سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى ከዚያ ከተቀደሰው ክቡር መስጂድ ወደ ሩቁ መስጂድ ያጓጓዘ ጌታ ጥራት ይገባው ይላል። الذي باركنا حوله ዙሪያውን በረከት ያደረግንበት ይላል። ቤተ መቅደስና ዙሪያው የበረካ አገር ነው። ቢላዱ ሻም በአጠቃላይ الارض التي باركنا فيها ብሎ ነው በቁርአን የገለጻት በሌላም ቦታ ማለት ነው። በተለይ ደግሞ ቤተል መቅደስ ወደዛ ወሰደው ለምንድን لنريه من آياتنا إنه هو السميع البصير ብዙ ተአምራትን ለናሳየው ስለፈለግን ነው ይላል። እዚያ ሲሄዱ መጓጓዣ ታይቶ የማይታወቅ አውሮፕላንም አይደለም መርከብም አይደለም መኪናም አይደለም ግመልና ፈረስም አይደለም ቡራቅ የሚባል አይኑ ያየበት ቦታ የሚደርስ ፍጥነቱ እንግዲህ አይን መሄድ የሚችለው ርቀት አለ ሲያየው ደርሶ የሚያገኝ ማለት ነው። እንስሳ ነው። ጅብሪል አለይሂ ሰላም ነው ይዞ የመጣው። ተነስ ወዴት ተጠርተሃል። ቤተል መቅዲስ ወሰዳቸው። ቤተል መቅዲስ ላይ 120,000 አንቢያዎች ተሰባስበው ይጠብቋቸዋል። እንዴት ተሰባሰቡ? በምንድነው? ይሄን አትፈላፈል ገይብ ስለሆነ አላህ ነው የሚያውቀው። ሰብስቧቸዋል። ለምን ሰበሰበ? ሕክማው ግን የነብዩ ሰለላሁ ዐለይሂ ወሰለም መሪነትና ታላቅነት ተረካቢነት ሊያረጋግጥ ፈልጎ በል እንግዲህ አንቢያዎች እየተከተሉ 2 ረካዓ አሰግዳቸው ተባሉ። ይህ ሁሉ ነብይ የእሳቸው ተከታይ መሆኑ ተረጋገጠ ማለት ነው።
ሁለት ዕቃ መጠጥ የያዘ ቀረበላቸው። አንደኛው ኸምር ነው የያዘው፣ ሌላኛው ወተት ነው የያዘው። ምረጥ ሲባሉ ወተቱን መረጡ። ወተቱን ሲመርጡ ሁዲተ አልፊጥራ የተፈጥሮን ነው የመረጥከው፣ ኸምሩ የምትመርጥ ኖሮ እመትህ ይጠም ነበር ተባሉ ይላል። አልሐምዱሊላህ። ከዚያም እንግዲህ ወደ ሰማያት ወጡ። የመጀመሪያው ሰማይ ሲደርሱ ማነህ? ጅብሪል ነኝ። ማን አብሮህ አለ ብሎ ጠየቀ። በጣም ረጅም ነው ቂሳው፣ እያሳጠርኩና እየሮጥኩ ነው አብረን በህሊናችን እንድንቃኘው ፈልጌ ነው ማለት ነው። ማነህ? ጅብሪል ነኝ። ማን አብሮህ አለ? ሙሐመድ አብሮህ መጣ እንዴ ሰለላሁ ዐለይሂ ወሰለም። እሱ ካልመጣ አትክፈቱ ተብለን ነበረ። ከመጣማ አርሂብ ተባለ፣ ተከፈተ። እያንዳንዱ ሰማይ ላይ ብዙ ተአምር አለ። ከዚያም አልፈው አርሽ ደረሱ፣ ጌታም ጋር ተነጋገሩ። ይሄ ለማንም ያልተደረገ ክብር ነው። እንግዲህ መሬት ላይ ያሉ ሰዎች የና አቡ ጀህልና ተከታዮቻቸው አዛ ያደርጋሉ። ደግሞ ሌላ ጠሃራ ዓለም መላኢካ እንጂ ኃጢአተኛ የሌለበት ሌላ ዓለም እንዳለ አሳያቸው። በደንብ ሊያጽናናቸው ሊደግፋቸው ፈልጎ ማለት ነው። አብሽር ኩፍር ብቻ አይደለም፣ ኩፍር ያለችው እዚህ አንድ መንደር ላይ ነው። ግን አላህ እንጂ የማያውቃቸው ላ ይሕሲህም ዐደደሁም ኢለላህ ጧት ማታ ተስቢሕ የሚያደርጉም አሉ ብሎ ያናሳያቸው። ሰማይ ወጡ፣ አርሽ ደረሱ። እዚያ ለየት ያለ ትእዛዝ ታዘዙ። 50 ሶላት በ24 ሰዓታት ውስጥ ግዳጅ አድርጌብሃለሁ አላቸው። እሺ ብለው ተቀብለው መጡ። እሳቸው እንግዲህ ረዘም ያለ ተሞክሮ አልነበራቸውምና ማለት ነው። ተቀብለው ሲመጡ ሙሳ መንገድ ላይ ጠበቋቸው። አላህ ሙሳን መንገድ ላይ ያስቀምጠውም ለእኛ ኸይር ሽቶ ነው። ይቺው መንገዳግዳ እናለች እኮ ምን ታዘዝ? 50 ሰላት ይሄን ይዘህ ትሄዳለህ። እኔ በኔ እስራኤል ጋር ብዙ መከራ ይቻላል፣ አይቀበሉም፣ አይችሉም። ያንተ ኡመት አስቀንስ። ተመለሱ። 45 ሆኗል፣ 5 ተቀነሰ ተባሉ። ሲመጡ አሁን ሙሳ የሚበዛላ 9 ጊዜ ተመላልሰው በ9ኛው 5 ተሰጠኝ እኮ ሲሉ ይሄም ይከብዳል አሉ ሙሳ አለይሂ ሰላም። አይ ከዚህ በኋላ እንኳን አፈርኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እልፍ ሲሉ አዋጅ ታወጀ ከላይ ኢኒ አውጀብቱ አምደይቱ ፈሪደቲ ግዳጄን አጽንቻለሁ፣ አጽድቄያለሁ፣ ለባሪያዎቼም አቅልያለሁ። ቁጥራቸው 5 ይሁን እንጂ አጅራቸው ግን 50 ነው። هي 5 ولها أجر 50። ከዚህ በኋላ ደግሞ የኔ ውሳኔ አይቀየርም ማለት ሙሳ ዘንድ ያሉ ጊዜ ቢመለሱ ሊቃለል ይችል ነበር ማለት ነው። ግን አላህ የሻውን بقضائه الأزلي هنا 5 ነው። 5 ይዘው መጡ። እንግዲህ የሰላት አንገብጋቢነት ምን ያህል እንደሆነ ያሳያል። ያንዳንዱ ግዴታ እዚሁ መሬት እያሉ ነው የታዘዙት። ዘካ፣ ሐጅ፣ ሌሎችም ጾም፣ ሌሎችም ፈራኢዶች እንግዲህ ሸሪዓ ውስጥ ያሉት ነብዩ ሰለላሁ ዐለይሂ ወሰለም እዚህ እያሉ ነው። ይሄ ግን እዚያ ወጥተው በጥብቅ ጉዳይ ትፈለጋለህ ተብለው ይሄንን ግዴታ ነው ይዘው የመጡት። ይሄንን ትእዛዝ በጣም ማክበር ይጠበቅብናል። ይሄ ታሪክ እንዲህ በአጭር ደቂቃ የሚያልቅ ታሪክ አይደለም። ለማስታወስና በህሊናችን ወደዚያ መለስ ብለን ለመቃኘት ግን ይሄን ያህል ማስታወሻ በቂ ነው። ثم صلوا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه